ግንቦታል ግብጻዊው ሆስኒ ሙባረክ የዕለቱ የመሪዎች ዓለም ባለታሪካችን ፖለቲኮ በታህሳስ 2020 ሆስኒ ሙባረክ ግብጻዊው አምባገነን በስልጣኑ ማብቂያ ላይ በሚል ርዕስ ለንባብ ያበቃው ጽሑፍና አምነስቲ ኢንተርናሽናል የቀጠለው የሆስኒ ሙባረክ የማሰቃየትና መግደል ራዕይ ሲል በየካቲት 2020 ያወጣው ሪፖርት የቅንብሩ ምንጮች ሲሆኑ የዘመን አቆጣጠሮቹ ሁሉም የፈረንጆቹ ናቸው። ሰላም ሰይፉ ነኝ። የ1981 ዓመተ ምህረት ግብጽ ላይ ሲደርስና አንዋር ሳዳት ምክትል ይሁን ብለው ሲመርጡት ለ3 አስርታት ከካይሮ ቤተ መንግስት ሳይወጣ ግብጻውያንን ተጣብቶ ይኖራል ብሎ ይገመት አልነበረም። በ1975 አንዋር ሳዳት ከኔ ስር ሆኖ ያገልግል ያሉት ሰው ግን ከ5 ዓመታት በኋላ ተከተዋቸው የዋናነቱን ቦታ ያዘ። ሂደቱንና የፕሬዝዳንቱን ግድያ ያዩ ሁሉ ሙባረክ ትዕግስት አጥቶ ተቀዳሚ ሰው ሆኖ ለመገኘት እርሳቸውን አስወግዷል ብለው የሚያምኑ በጣም ብዙዎች ናቸው። ይህ ጉዳይ ግን ከአሉባልታ አልፎ የተባለም ለክስና ተጠያቂነትም የበቃ ነገር ሊሆን አልቻለም። እናም ጥድፊያውና ውክቢያ ነበረበት በተባለ መልኩ በ1981 መሪነታቸውን በብቸኝነት ለህዝብ ውሳኔ አቅርበው አንዋር ሳዳት በተገደሉ በሁለተኛው ሳምንት መጀመሪያ ላይ ፕሬዝዳንት ሆነው ተመረጡ። እኛም አንቷል ናቸው። በ1987 1993 እና 1999 ላይ በተመሳሳይ በብቸኝነት ራሳቸውን ለፕሬዝዳንትነት ገበያ ያቀረቡና እየተመረጡ ቆዩ። አሜሪካም ሁኔታው ልክ አይደለም ከማለት ያለፈ ጫና ፈጥራ በ2005 ለመጀመሪያ ጊዜ ሌሎች የተሳተፉበት ምርጫ ተደረገ። እርሳቸውም አሸነፉ። ለአመታት የግብጽን የአረብ ሊግ አባልነት በካምፕ ዴቪድ ስምምነት ሳቢያ ተነፍጋ የቆየችው ግብጽ በ1981 ከአረብ ሊግ ቀላቅለዋት ጽፈት ቤቱንም ካይሮ አስመልሰው የግብጻውያኑን ልብ ደስ አሰኙ። በአቪዬሽን ሳይንስ ዲግሪያቸውን ያገኙትና ወታደርነት የልጅነታቸው የሥራ ልምዳቸው የነበረው ሙባረክ በሶቪየት ህብረትም ስልጣናን ለ2 ዓመት ወስደዋል። ሪያድና ደማስቆን ከእስራኤል ለማስማማት ደፋ ቀና ብለው በ1975 አሳክተውታል። በተለያዩ ዓለም አቀፍ ስብሰባዎች ላይ ተልከው ውጤታማነታቸውን አስመስክረዋል። በዚህ መልኩ በምክትልነትና አንዋር ሳዳት ለእረፍት ወጣ ሲሉ አገራዊ ውሳኔዎችን እንደ ፕሬዝዳንቱም ጭምር እንዲያሳልፉ የተተውት ሆስኒ ሙባረክ ለመሪነቱና ለዋናነቱ ብዙ ርቀት ተጉዟል ተብለው ይታማሉ። እርግጥ ሳዳት በተገደሉበት ጥቃት ላይ እርሳቸውም ቆስለው የተረፉ ቢሆንም ይህ የድራማው አካል እንዳይደለ ማንም ዋስትና አልሰጠም። ይሁንና ከእስራኤል ጋር በተደረገ የሰላም ስምምነት የአረብ ሊግ አባልነቷን ተቀምጣ የነበረችው ግብጽ በሙባረክ ክብሯ ተመልሶ የተነቃቃ የኢኮኖሚና ዲፕሎማሲ ስራም ታይቶባት መገኘቷ ሰውየው ጥቂት የማይባሉ ግብጻውያንን ልብ እንዲገዙ ረድቷቸዋል። በታህሳስ 1983 የፒኤልኦ መሪውን ያሲር አራፋትን ለስብሰባ በመጥራታቸውና በኋላም የሰውየውና የፓርቲያቸው ወዳጅ መሆናቸው በፖለቲካዊ ማንነታቸው ላይ ትልቅ መርታም አሳይቷል። ከ1980 እስከ 1988 በኢራን ኢራቅ ጦርነት ወቅትም የኢራቅ ደጋፊ በመሆን 1 ሚሊዮን ግብጻውያን ሰራተኞችን ለኢራቅ አበድረዋል። ምክንያቱም ኢራቃውያን ሰራተኞች ለውጊያ ወደ ጦር ሜዳ እየሄዱ በመሆናቸው ያንን ክፍተት ለመሙላት ለስራ ነበር የሸኟቸው። በአገር ውስጥ ማስተዳደር የቤት ዋጋን በማረጋጋትና የቤት ፈላጊዎችን የቤት ባለቤት እንዲሆኑ በመደገፍ አልባሳትና የቤት ዕቃ መድኃኒትም ጭምር ርካሽ በሚባል ዋጋ ገበያው ላይ እንዲገኙ ማድረግ ችለዋል። እነዚህንና ሌሎች ስራዎች ሲሰሩ ግን አገራቸውን ከአሜሪካ የገንዘብ ድጋፍ የተላቀቀ እንዲሆን ራሱን የቻለ ኢኮኖሚ መገንባት ላይ እምብዛም ናቸው ተብለው ይታማሉ። በሌላ በኩል ደግሞ ሙባረክ ያቋቋማቸው የጸጥታ አካላት ጸጥታን የሚያረጋግጡት ለመንግስት እንጂ ለህዝቡ አለመሆኑ ነው። ይሁናቴ የበዙ ግብጻውያንን አስከፍቷል። አስገድዶ ስወራ፣ ህግን ያልተከተለ እስር፣ ማሰቃየትና ጾታዊ ጥቃት የሙባረክ ዘመን የጸጥታ አካላት ዋነኛ መገለጫዎች ነበሩ። በዚህ የተበሳጩ ያገሬው ሰዎች ደግሞ ደጋግመው ሊገድሏቸው ሞክረዋል፣ ተሳካላቸውም። ከዚህ ውስጥም አንዱ ሰኔ 1995 ለአፍሪካ ህብረት ስብሰባ ኢትዮጵያ ሲመጡ በአፍጋኒስታን ወታደራዊ ስልጣናን ለ2 ዓመታት የወሰዱ 9 ግብጻውያን የቃጡባቸው ሙከራ ተጠቃሽ ነው። እንደ ጉድ እየተባባሰ የመጣው መንግስታዊ ሌብነትና ዘረፋም የፈርዖኖቹ ልጆች ቢያጫጩህም ድምጹ ግን ከካይሮ ቤተ መንግስት ሊሰማ አልቻለም። የፖለቲከኞችና ማህበራዊ አንቂዎች ያለበቂ ምክንያት እየተጎተቱ እስር ቤት መወርወርም ህዝቡን ቢያሳስብም ሙባረክ ግን ስማቸውን የሚነካ መንግስታቸውን የሚተችን ማንንም ሊታገሱ አይችሉምና የህዝቡን ዋይታ ነገር ያላሉትም። በየቦታው ያሉ ህገወጥ እስር ቤቶችና ማሰቃያዎችም
ሌሎችም የግፍ ተሳተፉ። ዩኒቨርሲቲዎች፣ የእምነት ተቋማትና መገናኛ ብዙሃን በሚያንጸባርቁት ፖለቲካዊ አቋምና አስተሳሰብ የተነሳ የመንግስት ጅራፍ ሰለባ ሆኑ። አገሪቱ በሙስናና ህገወጥነት በሚደረጉ ዓለምና አህጉር አቀፍ ምዘናዎች ሁሉ ውራ ሆነች። የካቲት 2011 ላይ የስዊዘርላንድ መንግስት በስዊዝ ባንክ የተቀመጠውን የሙባረክና ቤተሰቦቻቸውን የባንክ ሂሳብ አገደ። ይህ የሆነው ከአንድ ወር በፊት ሙባረክ ላይ ህዝባዊ ተቃውሞ ከተቀሰቀሰና ግብጻውያን ጉልበታቸውን መሪያቸው ላይ ካሳዩ በኋላ ነበር። ሙባረክም ልምምጥ ጀመሩ። ሙስናን ዋጋለው፣ ህገ መንግስቱን አሻሽላለው፣ እስከ ቀጣዩ ምርጫ እንድቆይ ታገሱኝ ወዘተ ቢሉ ከነቃ እቃ የማይሆነው ብርሌ በቃ ብሎ ነበርና አልተሳካም። በበላበት እንደሚጮህ ውሻ የሙባረክን ፍርፋሪ መለቃቀም የለመዱትና በእርግጥም የሙባረክ መንግስት በጩኸት ይፈርሳል ብለው የማያምኑ ፈሪዎች ከቁርጠኞቹ በቃምባዮች ጋርም በየአደባባዩ ተጋጩ። በተለይ የታሪር አደባባይ ጭር ሲል እስካይወድ ድረስ ኡኡታ ነገሰበት። የምርጫ ዘመኔን ልጨርስ ወደሚል ልመና የወረዱት ሆስኒ ሙባረክ አይንህ ላፈር ተብለው በቃ ልቀቅ ተባሉ። በመጨረሻም በየካቲት 11 2011 ብዙ ንጹሃንን አስጨርሰው ህዝቡን በእርሳቸው ደጋፊና ተቃዋሚ ጎራ አጫርሰው አያልቅ የመሰላቸውን የመንግስትነት ስራ ጨርሰው ኃላፊነታቸውን ለጦሩ ለማስረከብ ተገደዱ። እስከ ሚያዝያ 13 በቁም እስር ላይ ከነቤተሰቦቻቸው ቆይተው ሚያዝያ 13 2011 ላይ ከሁለት ወንድ ልጆቻቸው ጋር በስልጣን በመባለግ የህዝብ ሀብት በማባከንና ሌብነት ተከሰሱ። ኋላም በሰላማዊው ተቃውሞ ወቅት ንጹሃንን አስገድለዋል የሚል ክስ ተጨመረላቸው። ግብጻውያኑም የጊዜ እንጂ ሰው ጀግና የለውም ምን ተረቱ። ግንቦት 2013 ላይ ከስልጣን ከለቀቁ በኋላ ባደረጉት የመጀመሪያ ለሚዲያ ፍጆታ የዋለ ንግግር ታሪክ ይፈርደኛል፣ የወደፊቱ ትውልድም ሚዛናዊ ፍርዱን ይሰጠኛል ሲሉ ግፍ እንደተዋለባቸው እንደሚሰማቸው የሚያሳብቅ ንግግርን አደረጉ። ሀብት በማጋበስና ለተቃውሞ አደባባይ የወጡ ያልታጠቁ ሰዎችን በማስገደል ጭምር ችሎት ሲቆሙ የፍርዱ ውጤት ይሙት በቃ መሆኑን ከህጋቸው አንፃር የታወቀ የነበረ ቢሆንም ይህን ደፍሮ ይፈረደባቸው የለም። ይሁንና ግን በአመጽ ወቅት ባቋረጡት የበየነ መረብ ኢንተርኔት አገልግሎትና በተቋረጠው የስልክ ግንኙነት አገልግሎት ሳቢያ አገሪቱ ያጣችውን 33.6 ሚሊዮን ዶላር ካጋበሱት የህዝብ ሀብትና በስማቸው ካከማቹት ድርሻቸው ላይ አንድም ሳያስቀሩ እንዲከፍሉ ችሎት አዘዘ። ታመም ያለው ቢሉም በሆስፒታል አልጋ ላይ ሆነው በብረት ፍርግርግ ውስጥ ተደርገው ችሎት ለመቅረብ ህግ ያስገድዳቸው ሙባረክ ፍርድ ቤት ሲመላለሱ ቆይተው ሰኔ 2 2012 ላይ ጥፋተኛ ተብለው በግብጻውያን የደህንነት ኃይላት ባስገደሏቸው ግብጻውያን የተነሳ እድሜ ይፍታ ተብለው ዘብጥ ያወረዱ። በይግባኝ በነሐሴ 2013 የቤት ውስጥ የቁም እስረኛ እንዲሆኑ ችሎት ወሰነ። ብዙ እስሮቻቸው በ125 ሚሊዮን የግብጽ ፓውንድ ወይም በ16.3 ሚሊዮን ዶላር ቅጣትና መዝብረውታል ከተባለው ገንዘብ ላይ 21 ሚሊዮን የግብጽ ፓውንድ ወይም 2.7 ሚሊዮን የአሜሪካ ዶላር ተመላሽ እንዲያደርጉም ተፈረደባቸው፣ ከፈሉም። ይህ ግን በየጊዜው ፍርድ ቤት ከመመላለስና በተለያዩ ክሶች ከመጠየቅ አላስመለጣቸውም። ያ ሁሉ የንጹሃን ደም የተሰዋለት እልፍ ቢሊዮን የግብጽ ፓውንዶች የተዘረፉለት ስልጣን በዚህ መልኩ አበቃ። ሐምሌ 2010 ላይ የብዙሃን መገናኛዎች የቀድሞውን ፕሬዝዳንት የጉሮሮ ካንሰር እንደያዛቸው መዘገብ ጀመሩ። ጣፊያቸውም ካንሰር ተገኘበት አሉ። ጠበቃቸው ይህንን ህመም ወደ ሆድቃ ካንሰር ቀይረውታል። ድብርት ውስጥ በመግባታቸው የተነሳም መድኃኒቶችን አልወስድ ብለው በማስቸገራቸው ምግብም አልመገብም በማለታቸው የጤናቸው ሁኔታ ተባባሰ። ሚያዝያ 12 2011 ላይ ደግሞ በልብ ድካም ዳግም ሆስፒታል ገቡ። ከስልጣን መወገድ በኋላ የነበሩትን እያንዳንዱን በአካልም በስነ ልቦናም ብዙ የተሰቃዩበት እንደሆነ የሚነገርላቸው ቀናቶች ስለ እርሳቸው በየጊዜው ይወጡ የነበሩ ዜናዎች አረጋጋጭ ሆኑ። ይህ ሁኔታ ግን በሂደት ላይ በነበሩት የተንጠባጠቡ የችሎት ቀጠሮቻቸው ሳቢያ ዳግም በንጹሃን መገደል ትዕዛዝ ጋር በተገናኘ ወደ ቶራ እስር ቤት እንዲሄዱ ተደረጉ። በዚያ ያሉ ወድቀው የጎድና አጥንታቸው ተሰበረና ዳግም ወደ ወታደራዊ ሆስፒታል ተወሰዱ። በነሐሴ 2013 ከእስር ቢለቀቁም ለሕክምና ክትትል ወደዚያው ሆስፒታል ሲመላለሱ በሰኔ 2014 በዚያው ወታደራዊ ሆስፒታል መታጠቢያ ቤት ተንሸራተው ወድቀው እግራቸው ተሰበረ። እርጅናም ጡረታም እስረኝነትም አላምርባቸው አለ። ከቤተ መንግስት ከወጡ በኋላ ህይወት ከእስር ቤት ሆስፒታል ከሆስፒታል እስር ቤት አመላለሰቻቸው። የሱዛኔ ታህቤት ባል የጋማልና አላ አባት በመጨረሻም ላይ ቀሪው ሞት እጅ ሰጡ። የካቲት 2020 ላይ በካይሮ ወታደራዊ ሆስፒታል በ91 ዓመታቸው በእርግጥ እረፍት ሊባልላቸው የሚችለውን የሞት ጽዋ አነሱ። ምንም እንኳን ግብጻውያን ስለ ብዙ ነገር ቢቀየሟቸውም ግን ደግሞ ስላደረጉላቸው መልካም ነገርና አገራዊ ክብራቸው ሲሉ በመንግስታዊ ስነ ስርዓት በክብር ቀበሯቸው። እስከ ሰለስታቸውም ድረስ ሀገሪቱ ሀዘን ተቀመጠች። 846 ሞተውበት 6000 ያክል የቆሰሉበት የተባለ
የተባለው እሳቸውን ላነሳው ለውጥ በብዙም ተወቃሽና ተጠያቂ ሆነው ቀሩ። ይህንን ቅያሜና ቅሬታ ያተረፉት ሆስኒ ሙባረክ አራተኛው የግብጽ ፕሬዝዳንት በበጣም ትንሹ የቤተ መንግስት ህይወታቸው ይህን ይመስል ነበር።